ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የህግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ ስለ ሼሪያ ፍርድ ቤት የምነግራችሁ ይሆናል። የሼሪያ ፍርድ ቤት ምንድነው? የሼሪያ ፍርድ ቤት የሚያያቸው የህግ ጉዳዮች ምንድናቸው? የሚለውን ከህገ መንግስቱ እንዲሁም ደግሞ ፌዴራል የሼሪያ ፍርድ ቤት ማቋቋሚያ አዋጅ ቁጥር 188 በመነሳት አንዳንድ ነገር የምነግራችሁ ይሆናል ማለት ነው። በተለይ ይህ ፕሮግራም ለሙስሊም እህት ወንድሞቼ ወገኖቼ የሚጠቅም ፕሮግራም ስለሆነ በአትኩሮት እንድታዩት በታላቅ ትህትናና አክብሮት ጠይቃለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትሆኑ በታላቅ አክብሮትና ትህትና በድጋሚ ጠይቃለሁ ማለት ነው። ቀጥታ ወደ ዛሬው ፕሮግራም ይገባል። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት በአንቀጽ 34 ንዑስ አንቀጽ 5 መሰረት የጋብቻ የግል የቤተሰብ መብት ላይ የሚነሱ የህግ ጉዳዮችን አስመልክቶ በፈቃደኝነት ላይ በተመሰረተ ሁኔታ በባህላዊና በሃይማኖታዊ ጉዳዮች ላይ ለመዳኘት የሚቻል መሆኑን ይገልጻል። እንግዲህ በተለያየ አጋጣሚ የጋብቻ የግልና የቤተሰብ መብት ላይ ጥያቄ በሚነሳበት ጊዜ ግራ ቀኙ ወይም አመልካችና ተጠሪ በሼሪያ ፍርድ ቤት ለመዳኘት ፍቃደኛ ከሆኑ በሼሪያ ፍርድ ቤት የጋብቻ የግል የቤተሰብ ጉዳዩን በተመለከተ በሼሪያ ፍርድ ቤት ለመዳኘት ጉዳያቸውን ለማየት ይችላሉ። በመሆኑም በህገ መንግስቱ አንቀጽ 78 ንዑስ አንቀጽ 5 መሰረት የባህል የሃይማኖት ህጎችን መሰረት አድርገው የሚዳኙ ሃይማኖታዊና ባህላዊ የፍርድ ተቋማት በሌሉ ጊዜ የህዝብ ተወካዮች ምክር ቤት፣ የክልል ምክር ቤቶች እነዚህን ተቋማት እንዳስፈላጊነቱ ማቋቋም እንደሚችሉ የፌዴራሉ ሸሪያ ፍርድ ቤት በአዋጅ ቁጥር 188/1992 መሰረት ተቋቁሟል ማለት ነው። ስለዚህ ዛሬ የፌዴራል ሼሪያ ፍርድ ቤት አዋጅን መነሻ በማድረግ ወይም መሰረት በማድረግ ስለ ሼሪያ ፍርድ ቤት አንዳንድ ነገሮችን የምነግራችሁ ይሆናል ማለት ነው። ከአዋጅ ቁጥር 188/1992 የሼሪያ ፍርድ ቤቶች ማቋቋሚያ አዋጅ አንዳንድ ትርጓሜዎችን ለማየት እንሞክር። አንድ የሼሪያ ፍርድ ቤት ውስጥ በየትኛውም ቦታ ተሾሞ የሚሰራ ዳኛ ቃዲ ይባላል። የፌዴራል ጠቅላይ ሼሪያ ፍርድ ቤት ዳኛ ደግሞ ዋና ቃዲ በመባል ይጠራል ማለት ነው። የፌዴራል የመጀመሪያ ሼሪያ ፍርድ ቤት፣ የፌዴራል ከፍተኛ ሼሪያ ፍርድ ቤት እና የፌዴራል ጠቅላይ ሼሪያ ፍርድ ቤት ተጠሪነታቸው ለፌዴራል ዳኞች አስተዳደር ጉባኤ ነው። ልክ እንደ መደበኛ ፍርድ ቤቶች ተጠሪነታቸው ፌዴራል ዳኞች አስተዳደር ጉባኤ ነው ማለት ነው። የፌዴራል ሼሪያ ፍርድ ቤት የዳኝነት ስልጣን ወሰን ምንድን ነው የሚለው ለማየት እንሞክር። የፌዴራል ሼሪያ ፍርድ ቤት የሚያያቸው ጉዳዮች በማቋቋሚያ አዋጁ አንቀጽ 4 ላይ በግልጽ ተቀምጠዋል። በመሆኑም የሼሪያ ፍርድ ቤቶች በዋናነት የዳኝነት የሚሰጡበትና የሚያዩበት ጉዳይ የጋብቻ፣ የፍቺ፣ የቀለብ አወሳሰን፣ አካለ መጠን ያልደረሱ ህጻናት ሞግዚትነትን በተመለከተ እንዲሁም ጋብቻን አስመልክቶ የእስልምና ሃይማኖት ስርዓት የተፈጸመ ጋብቻን በሚመለከት ለዳኝነት ፈልገው ለሚመጡ የዳኝነት አገልግሎት ይሰጣል። በተጨማሪም የወቅፍ ስጦታ ወይም ሂባ እንዲሁም አውራሽ ስጦታ አድራጊ ወይም ተናዛሽ ሙስሊም የሆነ እንደሆነ የውርስ ጉዳዮችን በተመለከተ የሼሪያ ፍርድ ቤት የዳኝነት ሙሉ ስልጣን አለ። የሼሪያ ፍርድ ቤት የዳኝነት ጥያቄ ላይ የተከራካሪዎች ፍቃድ አስፈላጊ ነው። በሀገራችን የሼሪያ ፍርድ ቤት ለመዳኘት የግራ ቀኙ ግልጽ ፍቃድ ያስፈልጋል። በመሆኑም ከተከራካሪ ወገኖች አንዱ በሼሪያ ፍርድ ቤት ክስ አቤቱታ አቅርቦ ውሳኔ እንዲሰጠው ከጠየቀ ጉዳዩ የቀረበለት የሼሪያ ፍርድ ቤት ሌላው ተከራካሪ ወገን በሼሪያ ፍርድ ቤት ጉዳዩ እንዲታይ ፍቃደኛ መሆን አለመሆኑን ቀርቦ እንዲያረጋግጥ መጥሪያ ይልክለታል። ይህም በሼሪያ ፍርድ ቤት ማቋቋሚያ አዋጅ ቁጥር 188/1992 አንቀጽ 5 ላይ በግልጽ ተቀምጧል። የተከሰሰው ወገን መጥሪያውን ተቀበሎ ጉዳዩ በሼሪያ ፍርድ ቤት እንዲታይ ካለፈለገ በመደበኛ ፍርድ ቤት ከሳሽ ክሱን የማቅረብ ሙሉ መብት አለው። ነገር ግን ተከሳሽ በሼሪያ ፍርድ ቤት ጉዳዩ እንዲታይ ከፈቀደ ጉዳዩ በሼሪያ ፍርድ ቤት ይታይለታል ማለት ነው። የሼሪያ ፍርድ ቤት የሚሰራበት ህግ ምን ይመስላል የሚለውን ልንገራችሁ። የሼሪያ ፍርድ ቤት ስልጣኑን ክልሉን መሰረት አድርገው የቀረበላቸውን ጉዳዮች የሚመረመሩበት የሼሪያው ህግን መሰረት አድርገው ነው። ሆኖም ፍርድ ቤቶቹ የተያዙት ጉዳዮችን ለመምራት ከሼሪያው ህግ በተጨማሪ በስራ ላይ ያለውን የፍትሐ ብሔር ስነ ስርዓት ህግ ሊከተሉ ይችላሉ ማለት ነው። ስለዚህ የሼሪያ ፍርድ ቤት የሚከተለው ህግ በዋናነት የሼሪያውን ህግ ነው ማለት ነው። ያንን እንዲያግዝ
ወይም ደግሞ ያንን ደግሞ ለመምራት የተያዙትን ጉዳዮች ለመምራት ደግሞ የፍትሐ ብሔር ስነ ስርዓት ህጉን የሚከተልበት አግባብ አለ ማለት ነው። በጠቅላላው የሼሪያ ፍርድ ቤት ይህንን ይመስላል ማለት ነው። ለጠቅላላው እውቀት ያህል በሼሪያ ፍርድ ቤት ለመዳኘት የምትፈልጉ ግለሰቦች፣ ሙስሊም እህት ወንድሞቼ ይህንን ብታውቁ እጅግ መልካም ይመስለኛል፣ መልካምም ነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።